በኮሪደር ልማቱ ያልተገረመ የለም። አሁን ደግሞ ስለ አየር ላይ ኮሪደር ብነግራችሁ ምን ትላላችሁ? የተመለከተነው የኮሪደር ልማት በመሬት ላይ ያለ እጅግ የተዋቡ ነገሮች ናቸው። ታዲያ አሁን የአየር ላይ ኮሪደሩ በአጭር ጊዜ ውስጥ ለድሮኖች እንቅስቃሴ የሚፈቅድ የሚያሳልጥ ነው። ይህም እንግዲህ ቡና እንኳን ስታዙ በድሮን ይመጣል ማለት ነው። ሼንዤን የሚባል ከተማ ላይ ይህንን ተመልክቻለሁ። ታዲያ ለአዲስ አበባ ስንት ኪሎ ሜትር ርቀት ላይ ብትሆን ነው ካላችሁኝ፣ ይሄ ብቻ ሳይሆን እኛ እጅግ ተራቀን ክፍያ ስንፈጽም በሞባይል ባንኪንግ ከቤታችን ሆነን ከአልጋችን ላይ ሆነን ክፍያዎችን እንፈጽማለን፣ በቀን ሆነ በሌሊት። ታዲያ ቢበዛ ደግሞ ኤቲኤም ካርዶቻችን እንጠቀማለን። ይሄ እንግዲህ ትልቅ የቴክኖሎጂ ለውጥ ነው ካላችሁ ተሳስታችኋል። አሁን የምነግራችሁ ከተማ ላይ ክፍያዎችን ለመፈጸም ፊታችሁ ብቻ በቂ ነው። በቀጥታ እንግዲህ ባቡር ውስጥ በምትገቡ ሰዓት ፊታችሁ ስካን ተደርጎ ስታልፉ ክፍያችሁን ፈጽማችኋል ማለት ነው። ስማይል ቱ ፔይ የሚባልም አይነት ክፍያዎችን የተመለከትኩበት ሀገር ነው። ያ ማለት እንግዲህ ቀጥታ ክፍያ ልትከፍሉ ስትሉ ፈገግ ስትሉ ብራችሁ ወጥቷል ማለት ነው። ምናልባትም የዚህ ቻናል ሰብስክራይበሮች ይሄንን ቪዲዮ 50,000 ላይክ ካስገባችሁት በቀጥታ ይሄንን ቪዲዮ ወደ ሼንዤን ሄደን ቀርጸን የምንለቅላችሁ ይሆናል ማለት ነው። ልክ እንደዚህ ያለን በዓለም ላይ እጅግ አድቫንስድ የሆነ የኤሌክትሪክ መኪኖች የኤሌክትሪክ ኢንፍራስትራክቸር ያለባት ከተማ ነች። ሼንዤን ከተማን እንጎብኛት። ይሄንን ቪዲዮ ላይክ፣ ሰብስክራይብ እያደረግን በዚህ የቴክ ስቶሪስ ፕሮግራማችን ላይ ስለ ሼንዤን እንወያያለን። በሰው ሰራሽ አስተውሎት በኤአይ የምትንቀሳቀሰው ከተማ ሼንዤን እንዴት የዓለም ቴክኖሎጂ ዋና ከተማ ሆነች? This is the Chinese megacity of Shenzhen, a gleaming monument to China's economic miracle. በማሽኖች ድምጽ የምታንጎራጉር አንዲት ከተማ አለች። ድሮኖች፣ ሰው አልባ አውሮፕላኖች እንደ ወፎች በሰማይ ላይ የሚሸራሸሩባት ከተማ። But we're about to be the first person in the world to fly in a drive-it the flying car. አልጎሪዝሞች ወይም የስሌት ቀመሮች ደግሞ የትራፊክ ፍሰቱን የሚቆጣጠሩባት፣ ፋብሪካዎች በጸጥታ የሚሰሩበት፣ በሰው ሳይሆን በአርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎትን እየተገበሩ እቺ ሼንዤን ከተማ ነች። በአንድ ወቅት የአሳ አጥማጆች መንደር ተብላ የተናቀችው ከተማ ከግማሽ ምዕተ ዓመት ባነሰ ጊዜ ውስጥ በዓለማችን ላይ ካሉ እጅግ በቴክኖሎጂ ከበለጸጉ ከተሞች አንዷ ለመሆን የበቃች ስፍራ። ነገር ግን ነገሮች ሁሌም እንደዚህ አልነበሩም። በአንድ ወቅት የደቡብ ቻይና የባህር ዳርቻ ጸጥታ የሰፈነበት ነበር። አሳ አጥማጆች በኩራዝ ብርሃን መረባቸውን ይጎትቱ ነበር። በፐርል ወንዝ ደለል ማዕበል ላይ ጀልባዎች ይወዛወዙ ነበር። ታሪክ ጣልቃ እስከሚገባ ድረስ ዓለም ሼንዤንን ልብ የምትልበት ምንም ምክንያት አልነበራትም። በዚህ ቪዲዮ ላይ ከምንማርበት አንዱ ትልቁ ነገር ከምንም ተነስቶ ትልቅ ቦታ መድረስ እንደሚቻል ነው። ታዲያም ሐዲሱ አራማጁ መሪ ዴንግ ዢኦፒንግ ከብሪታንያ ሆንግ ኮንግ አቅራቢያ የምትገኝ አንዲት ትንሽ የድንበር ከተማን ተመለከቱ። እናም እድልን ተመለከቱ። ልዩ የኢኮኖሚ ቀጠና ወይም ስፔሻል ኢኮኖሚክ ዞን በማለት አወጁ። በሶሻሊስት ሀገር ውስጥ ለካፒታሊዝም እንደ ላቦራቶሪ መሞከሪያ የምታገለግል ማለት ነው። እቅዱ ቀላል ግን አብዮታዊ ነበር። ሼንዤን በነፃ ገበያ፣ በውጭ ኢንቨስትመንትና በሌላ በማንኛውም የቻይና ክፍል በማይታይ ፈጠራ ሙከራ እንድታደርግ መፍቀድ። በጥቂት ዓመታት ውስጥ የአሳ ማጥመጃ መረቦች በግዙፍ ክሬኖች ተተኩ። ጠባቦቹ የጭቃ መንገዶች ወደ ሰፋፊ የፍጥነት መንገዶች ወይም ኤክስፕረስ ዌዮች ተለወጡ። ከመላው ቻይና የመጡ ሰዎች ወደ ከተማዋ ጎረፉ። ወጣት ህልመኞች፣ መሐንዲሶች፣ የፋብሪካ ሰራተኞች፣ ሁሉም የተሻለ ህይወትን ተስፋን እያሳደዱ። ታዲያ በ1980ዎቹ መጨረሻ ሼንዤን ከእንግዲህ መንደር አልነበረችም። የአንድ ግዙፍ ከተማ ያህል ስፋት ያለው የግንባታ ቦታ ነበረች። በ1990ዎቹ በአንድ ወቅት የሩዝ ማሳዎች በነበሩበት ቦታ ላይ ሰማይ ጠቀስ ፎቆች ተተከሉ። ለውጡም ሊያቆም የማይችል ነበረ። የሼንዤን ስውር መሳሪያዋ ነዳጅ ወይም ወርቅ አልነበረም፣ ፍጥነቷ ነበር። This is modern China and the rest of the world
needs to work hard if they want to keep up. እዚህ ያሉ ፋብሪካዎች መገንባት ብቻ ሳይሆን በፍጥነት ይለወጡ ነበር። ጠዋት ላይ የሰርኪዩት ቦርድ ዲዛይን አውጥታችሁ ማታ ላይ የሚሰራ ፕሮቶታይፕ ወይም የመጀመሪያ ሞዴል በእጃችሁ ማስገባት የምትችሉበት ከተማ ሆነ። ከስማርት ስልኮች እስከ ድሮኖች፣ ከማይክሮቺፖች እስከ ኤሌክትሪክ መኪናዎች፣ ሁሉም ነገር እዚህ በፍጥነት በርካሽና በብልሃት ሊገነባ ይችላል። አንድ ልዩ የኢኮኖሚ ስርዓት ወይም ኢኮሲስተም ብቅ አለ። በመቶ ሺዎች የሚቆጠሩ ትናንሽ አምራቾች፣ ሁሉም ታዲያ በጥምረት የሚሰሩ ናቸው። ያ ማለት አንድ ህይወት ባለው አንጎል ውስጥ እንዳለ የነርቭ ሴሎች የተገናኙ። ይሄ የዓለም የሃርድዌር መሳሪያ አካላት ዋና ከተማ መወለድ ነበረ። ሀሳቦች በአንድ ጀንበር ወደ እውን መሳሪያ የሚቀየሩበት ከተማ። ሁዋኪንግ ቤ የሚለውም ስም እንደ አፈ ታሪክ ተነገረ። በመለዋወጫ እቃዎች፣ ሴንሰሮች፣ ስክሪኖች እና ሊታሰቡ በሚችሉ ማንኛውም የኤሌክትሮኒክስ ክፍሎች የተሞላ የገበያ አውራጃ ሆነ እያልኳችሁ ነው። ሲሊከን ቫሊ ህልሙን ካየ ሼንዥን ገነባችሁ ይባላል። ከዚህም የፈጠራ ትርምስ ውስጥ ታዲያ ግዙፍ የተባሉ ኩባንያዎች ተወለዱ። ሁዋዌ በአንዲት ትንሽ አፓርትመንት ውስጥ የተመሰረተ የቴሌኮም ኩባንያ ወደ ዓለም አቀፍ የኔትወርክ ግዙፍ ኩባንያነት አደገ። DJI በወጣት መሐንዲሶች ቡድን የተፈጠረ ድሮኖች ምን ሊሰሩ እንደሚችሉ ዳግም ትርጉም ሰጠ። ይህንን ቪዲዮ የምቀዳላችሁ በDJI ማይክ ነው። አስቡት፣ ይህንን ቴክኖሎጂ ተቆጣጠሩት ከዓለም ጥግ ድረስ፣ ከሼንዥን ተነስቶ አሁን እዚህ አዲስ አበባ ኢትዮጵያ ድረስ። BYD ባትሪዎችን በመስራት ጀምሮ አሁን ቴስላን በኤሌክትሪክ ተሽከርካሪዎች ይገዳደራል። አገራችን ከተማችን ላይ ዞር ዞር ብንል የኤሌክትሪክ ገበያውን የሚመራው BYD ነው። ሌላኛው ቴንሴንት ዊቻትን ገነባ። Tencent's WeChat began in 2011 as a simple messaging and photo sharing app. From there it moved into payments, games, shopping, even a place to book your doctor's appointments. የቻይና ማህበረሰብ ዲጂታል የደም ስር የሆነውን ሱፐር አፕ አገራችንም ላይ ምን ያህል ሱፐር አፖች እየጠቀሙ እንዳሉ ታውቃላችሁ። ከዚህ ከተማ ላይ የተነሱ ነበሩ። እነዚህ የተናጠል ስኬቶች አልነበሩም። ሼንዥን ሀሳቦችን ወደ ግዙፍ ኤምፓየር የመቀየር ጥበብን እንደተካነች ማረጋገጫዎች ነበሩ። ከተማዋ ራሷ ህይወት ያለው የፈጠራ ማዕከል ሆነች። ፈጠራን ለማምረት የተገነባች ማሽን። ታዲያ እንደዚህ አይነቱን እድገት ለማስቀጠል ሼንዥን ካፒታል ወይም ገንዘብ ያስፈልጋት ነበር። እናም የራሷን ገነባች፣ የሼንዥን ስቶክ ኤክስቼንጅ ወይም ገበያ። Shenzhen Stock Exchange is one of China's 3 stock markets and it is on a hot streak. It's become the world's best performing stock market. ለአዲሱ ሀብት ሐውልት ሆኖ ተገነባ። ጀማሪ ኩባንያዎች ወይም ስታርታፕ ወደ ህዝባዊ ኩባንያዎች ተቀየሩ። ባለሀብቶች ገንዘባቸውን አፈሰሱ። እናም አዲስ የሚሊዮነሮች ትውልድ ከመኝታ ክፍሎች እና ወርክሾፖች ብቅ አለ። ገንዘብ እንደ ዳታ ወይም መረጃ ይፈስ ነበር። ይበልጥ ደፋር ህልሞችን እየመገበ AI፣ ሮቦቲክስ፣ ባዮቴክ፣ ኳንተም ኮምፒውቲንግ፣ በቃ ኢኮኖሚው ፈነዳ ነው የምላችሁ። በ2020ዎቹ የሼንዥን አጠቃላይ የሀገር ውስጥ ምርት ወይም GDP የሙሉ ሀገራትን በልጦ ተገኘ። ይሄ በአንድ ወቅት የተረሳው የአሳ አጥማጆች ወደብ በምድር ላይ ካሉ እጅግ ባለጸጋ ከተሞች አንዷ ሆነች። ታዲያ ከዚህ ብዙ ነገር አንማርም? ሼንዥን ከተማንስ አንቃኝም ወይ? ትልቅ ትምህርትን የምታገኙበት ፕሮግራም ነው በዚህ ቪዲዮ ላይ የምትመለከቱት። የሼንዥንን ከተማ እጅግ የምወዳት እጅግ የማከብራት በሄድባት ብዬ የምመኛት ከተማ ሼንዥን ቻይና ውስጥ ነው የምትገኘው። ነገር ግን የሼንዥን ታላቁ ለውጥ ገና ሊመጣ ነበረ። የዓለምን ሃርድዌር የገነባችው ከተማ ለነዚያ ሃርድዌሮች አስተውሎት ወይም ኢንተለጀንስ ለመስጠት ወሰነች። በሁሉም ቦታ ሴንሰሮች ተተከሉ። በመንገዶች፣ በህንፃዎች፣ በተሽከርካሪዎች፣ በፋብሪካዎች ውስጥ ዳታ ወይም መረጃ በፋይበር ኦፕቲክ የደም ስሮች ውስጥ መፍሰስ ጀመረ። ከተማዋ ማሰብ ጀመረች ማለት አይደለም። አሁን AI የትኞቹን አውቶቡሶች መቼ መንቀሳቀስ እንዳለባቸው ይወስናል። እዚህ ከተማ ላይ የምትነኩት፣ የምታዩት፣ የምትዳስሱት ነገር ሁሉ ስማርት የሆነ ነገር ነው ከመንገዳቸው ጀምሮ። AI የትራፊክ መጨናነቅን ለማስቀረት የመንገድ መብራቶችን ይቆጣጠራል። አዎ መንገድ ላይ ለምሳሌ አምቡላንስ ቢኖር በአራቱም አቅጣጫ የትራፊክ መብራት ቢኖር የትራፊክ መብራቱ አረንጓዴ የሚበራው የትኛውንም እድል የሚያስቀድመውን አምቡላንስ የሰዎችን ህይወት የሚታደገውን ነው። ያንንም እንግዲህ አምቡላንስ እንዳለ ከዛ ውስጥ ዲቴክት በማድረግ ነው። ልክ እንደዚህ በሁሉም ነገራቸው ላይ አርቲፊሻል ኢንተለጀንስን አስገብተዋል። ሰዎችንም ለመቆጣጠር ጭምር። መርገጥ የሌለባችሁ ሳር ብትረግጡ በቀጥታ በኤአይ ስልካችሁ ላይ ሜሴጅ ይገባል፣ ከአካውንታችሁ ላይ ገንዘብ ተቆርጦ ማለት ነው። ይሄ
ሁሉ በኤአይ ነው የሚሆነው። ታዲያ ኤአዩ የአየር ጥራትን፣ የኃይል ፍርግርግን እንዲሁም የጎርፍ አደጋዎችን በእውነተኛ ጊዜ ይቆጣጠራል። በፋብሪካዎች ውስጥ በኒውራል ኔትወርክ የሚንቀሳቀሱ የሮቦት እጆች ማንም ሰው ሊያደርገው በማይችል ጥራት ስማርት ስልኮችን ይገጣጥማሉ። በጣም ውስብስብ የሆነውን እቃ አድራሽ ድሮኖች ወይም ዴሊቨሪ ድሮን በሰማይ ላይ የማይታዩ አውራ ጎዳናዎችን ይከታተላሉ፣ በትንበያ አልጎሪዝሞች እየተመሩ ማለት ነው። ስለዚህ አንድን እቃ ኦርደር ካደረጋችሁ ከኦንላይን ሾፒንግ ላይ ቤታችሁ የሚደርስላችሁ በድሮን ነው ማለት ነው፣ ምንም መንገድ ሳይጨናነቅ። እሱ ብቻ አይደለም፣ ቡናም ጭምር በድሮን ማዘዝ ትችላላችሁ። መላው የከተማን ስርዓት ወደ አንድ ግዙፍ ኔትወርክ ተለወጠ። ራሱን የሚያስተምር፣ ራሱን የሚያሻሽል፣ ራሱን የሚያሳድግ አንድ ወቅት ዓለምን ትኮርጅ የነበረች ከተማ ነች። አሁን ግን የወደፊቱን ጊዜ ምን ሊመስል እንደሚችል ዓለምን እያስተማረች ነው እላችኋለሁ። ዛሬ በሼንዤን መሃል ከተማ ስትዘዋወሩ ከተማዋ ህይወት እንዳላት ይሰማችኋል። አውቶቡሶች በጸጥታ ይንሸራሸራሉ። ሁሉም በኤሌክትሪክ ነው የሚሰሩት። በሜትሮ ጣቢያዎች ወይም በባቡር ጣቢያዎች ላይ የፊት ለይቶ ማወቂያ ፌሻል ሪኮግኒሽን በቀጥታ ክፍያችሁን በኦንላይን ፈጽማችሁ ዲቴክት አድርጎ ያሳልፋችኋል ማለት ነው። የመንገድ መብራቶች በሰዎች እንቅስቃሴ ላይ ተመስርተው ይበራሉ ወይም ይጠፋሉ። ይሄ በህንፃ ዲዛይነሮች ብቻ ሳይሆን በኮድ ጭምር የተገነባች ከተማ ነች። መንግስት የኤአይ ጀማሪ ኩባንያዎችን በግልጽ እንዲሞክሩ ያበረታታል። ያ ማለት ካምፓኒ ከፍታችሁ ለመጀመር እጅግ ብዙ አይነት ጥቅሞችን ታገኛላችሁ። ምክንያቱም ወደፊት ግዙፍ አትራፊ ስትሆኑ ያኔ ታክሳችሁን በደንብ ትከፍላላችሁ በሚል ነው። ባህሉ በፍጥነት ገንባ፣ በፍጥነት አስተካክል፣ በፍጥነት አስፋ የሚል ነው። ታዲያ ከዛው ሼንዤን ውስጥ ደግሞ እንደ ናንሻን እንዲሁም ፋቲያን ባሉ ወረዳዎች ውስጥ በሮቦቲክስ በራሳቸው በሚነዱ ተሽከርካሪዎች፣ በዘመናዊ የጤና እንክብካቤ እና በመላው ሰፈሮች ላይ በሚሰሩ ዲጂታል ትዊን ላይ ሙከራ የሚያደርጉ ላቦራቶሪዎችም ይገኛሉ። በዓለም ላይ ይሄማ ገና ወደፊት ይመጣል የምትሉት ነገር ካለ ሼንዤን ከተማ ላይ ኦሬዲ ተተግብሯል። ሼንዤን ላይ ዞር ዞር ስትሉ አንዳንድ ሬስቶራንቶች በምትገቡበት ሰዓት ምንም አይነት ሰው ላታገኙ ትችላላችሁ። አዎ ይሄም የሚሆነው የምትከፍሉት እንግዲህ ፊታችሁን እስካን አስደረጋችሁ ነው። ምግብ የሚሰራላችሁ ሮቦት ደግሞ ሮቦት ነው ራሱ፣ ምንም አይነት ሰው አይደለም። የምትፈልጉትን ምግብ ይሰራል። በመቀጠል ቡና የሚያዘጋጅላችሁ ሮቦት ነው። አንዳንድ ባሮች ላይ ብትሄዱም ደግሞ ሮቦቶች እዛው እያጫወቷችሁ ያመሻሉ ማለት ነው፣ መጠጣችሁን እየቀዱላችሁ። ታዲያ ይሄ አያስገርምም ወይ? ሼንዤን የወደፊቱን ጊዜ እየጠበቀች አይደለም፣ በየቀኑ የወደፊቱን ጊዜ ልምምድ ወይም ሲሙሌሽን እያደረገች ነው። አያስገርምም? ታዲያ የለውጡ ማዕበል ከቻይና ድንበር እጅግ የራቀ ነው። አዲስ ስማርት ስልክ ካሊፎርኒያ ውስጥ ወይም አሜሪካ ላይ ሲጀመር የሱ ክፍሎች ወይም ፓርቶቹ በሼንዤን በኩል አልፈው ሊሆን ይችላል። ድሮኖች የሆሊውድን ፊልሞች ሲቀርጹ የሶፍትዌራቸው መነሻ የሼንዤን ላቦራቶሪዎች ናቸው። በለንደን ወይም በናይሮቢ፣ በአዲስ አበባ ኤሌክትሪክ አውቶቡሶችን ስትመለከቱ አብዛኛው በሼንዤን የተሰሩ ናቸው፣ ባትሪያቸውን ጨምሮ። እቺ ከተማ የፈጠራ አቅርቦት ሰንሰለት ወይም ሰፕላይ ቼን ሆናለች። የዘመናዊ ዓለም ስውር አርክቴክት ማለት ነው። ነገር ግን ምርት ብቻ አይደለም። ሼንዤን አሁን የቴክኖሎጂን ፍልስፍና ራሱ እየቀረጸች ነው። ፈጠራ በሀገር አቀፍ ፍጥነት ሊስፋፋ እንደሚችል በማረጋገጥ ከተሞች አስተዋይ ህዋሳት ወይም ኦርጋኒዝም ሊሆኑ እንደሚችሉ በማሳየት ሰዎችና ማሽኖች ብልጽግናን ለመገንባት በጋራ መስራት እንደሚችሉ በማሳየት ሆኖም እያንዳንዱ አብዮት የራሱን ጥላ ይዞ ይመጣል ብለዋል። ፈጣን እድገት የኑሮ ውድነትን አሻሽሏል። ሰማይ ጠቀስ ፎቆች ከኮድ ጸሐፊዎች ወይም ፕሮግራመሮች እንዲሁም በጉልበት ሰራተኞች መካከል ያለውን የገቢ ልዩነት ይደብቃሉ። የጂኦፖለቲካዊ ውጥረቶች የአቅርቦት ሰንሰለቶችን ያስፈራራሉ እና ጥያቄዎች አሁንም አሉ። በአልጎሪዝም የምትመራ ከተማ በዋናነት ሰብአዊ ከተማ ሆና ልትቀጥል ትችላለች ወይ? የብዙ ሰዎች ጥያቄ ነው። እስቲ እናንተንም ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ስለዚች ከተማ የተመለከታችሁትን የተገረማችሁትን ነገር ደግሞ በኮመንት እያስቀመጣችሁልኝ ይህንን ቪዲዮ ላይክ እያደረጋችሁት ሰብስክራይብ እያደረጋችሁ እንደዚህ አይነት አስገራሚ ታሪኮችን መስማት ትችላላችሁ፣ መመልከትን ጨምሮ። ታዲያ የሼንዤን ሙከራ በዓለም እየታየ ነው። በአንዳንዶች ዘንድ አድናቆትን እያገኘ ነው። ከአድናቂዎች ውስጥ እኔ አንደኛው ነኝ። በሌሎች ዘርፍ ፍራቻን እየፈጠረ ነው። ምክንያቱም አንዲት ከተማ ራሷን ወደ አስተዋይ ወይም በኤአይ የምትመራ መለወጥ ከቻለች ሌሎች ተመሳሳይ ነገር እንዳያደርጉ ወይም በተሳሳተ መንገድ እንዳያደርጉት ምን ያግዳቸዋል የሚለው ነው። ቢሆንም ሼንዤን ወደፊት መግፋቷን ቀጥላለች። ራዕይዋ ግልጽ ነው። በእውነት በአርቲፊሻል ኢንተለጀንስ የምትመራ የመጀመሪያዋ ከተማ ለመሆን በፋብሪካዎችና በቢሮዎች ብቻ ሳይሆን በእያንዳንዱ ከተማ ህይወት ልብ ትርታ ውስጥ ለመግባት። ስለዚህ ወደፊት ምን ይጠበቃል? ሼንዤን ከሃርድዌር ወይም የመስሪያ አካላት ባለፈ ዓለምን ትመኛለች። ስለ አንጎል ኮምፒውተር ግንኙነቶች ወይም ብሬን ኮምፒውተር ኢንተርፌስ፣ ስለ ኳንተም ኮምፒውቲንግ እንዲሁም የራሳቸው ተተኪዎች ዲዛይን ስለሚያደርጉ የኤአይ ስርዓቶች ህልም አላት። መኪኖች
ህንፃዎች እንዲሁም ሰዎች በአንድ የተገናኘ ስነ ምህዳር ወይም ኢኮሲስተም ውስጥ ስለሚኖሩበት የወደፊት ጊዜ ትገምታለች። አያስገርምም? ፈጠራ እንደ ዴታ ወይም መረጃ በፍጥነት የሚፈስበት፣ ፈጠራ አንድ የስራ ክፍል ያልሆነበት፣ ይልቁንም የዕለት ተዕለት ህይወት ወይም ዲኤንኤ የሆነበት፣ በቃ ከተማዋ ስትፈጥር ነው የምትውለው ማለት ነው። ከአሳ ማጥመጃ መረቦች እስከ ፋይበር ኦፕቲክስ፣ ከድህነት ወደ ሀብት፣ ከሰው ጉልበት ወደ ማሽን አስተውሎት። ሼንዠን ከተማ ብቻ አይደለችም፣ እሷ ራሷ መገለጫ ሆናለች የወደፊቱን ጊዜ የገነቡት ሰዎች ንብረት እንደሆነ። እናም ዛሬ የኒየን መብራቶች በሰማይ ጠቀስ ፎቆቿ ላይ ሲበሩና ሲጠፉ እንመለከታለን። በእያንዳንዱ ድሮን፣ በእያንዳንዱ ዴታ ማዕከል ውስጥ ያስተጋባል። የዓለም ቀጣዩ ታላቅ አብዮት ከወደፊቱ ጊዜ እየመጣ አይደለም፣ እሱ አስቀድሞ እዚህ ደርሷል። ስሙም ሼንዠን ይባላል። ሼንዠን ቻይና ውስጥ የምትገኝ አስገራሚ ከተማ ነች። የሼንዠን አስገራሚ ቪዲዮ እንዴት ነበረ? እጅግ ተገርማችኋል፣ ተደስታችኋል ብዬ አምናለሁ። በሼንዠን ከተማ ላይ ከተመለከትኳቸው ልቤ ውስጥ ከቀሩ ነገሮች የመጀመሪያው የኮሪደር ልማታቸው ነው። ስፔሻል ኢኮኖሚክ ዴቨሎፕመንት ዞን እንደመሆኗ እንግዲህ የኮሪደር ልማትን በአየር ላይ አድርጋ ድሮኖች የሚሄዱበት አስፓልት እንደ መስራት ማለት ነው። ያ ማለት በአየር ላይ ድሮኖች በቀጥታ የምትፈልጓቸውን ምግቦች፣ መድኃኒቶች፣ የፈለጋችሁትን እቃዎች ያደርሱላቸዋል። ድሮኖች ደግሞ ዴሊቨር የሚያደርጉበት ዞን አለች። እዛ ላይ በሚገርም ሁኔታ እጅግ አስገራሚ የሆነን ፍጥነት ያካተተ በቴክኖሎጂ የታገዘ ዴሊቨሪ ታገኛላችሁ በድሮን አማካኝነት። ከዚህ በተጨማሪ ደግሞ ለኤሌክትሪሲቲ ለግሪን ቴክኖሎጂ ያላቸው አማራጭ ነው። ግሪን ቴክ እንግዲህ እንደምታውቁት አገራችን ላይም ኤሌክትሪክ መኪኖች እየበዙ ነው። እነሱ ሀገር ግን ለየት ባለ መልኩ 100% የኤሌክትሪክ መኪኖች የምታገኙበት ከተማ ነው። 100% እያንዳንዱ ነገር የሚንቀሳቀሰው በኤሌክትሪክ ነው። ኤሌክትሪክ መኪኖች፣ የኤሌክትሪክ ባሶች፣ የኤሌክትሪክ ታክሲዎች፣ ከ1 ሚሊዮን በላይ የሚሆኑ የኤሌክትሪክ መኪኖች ታገኛላችሁ። የዛሬው እንግዲህ ስለ ሼንዠን ያነሳሁት አስገራሚ ቪዲዮ ይሄን ይመስል ነበር። ከዚህ በፊት ምናልባት ሊያስገርማችሁ የሚችል ስለ ሳምሰንግ የሰራሁት ቪዲዮ ነበር። ሳምሰንግ ራሱን የቻለ ከተማ እንዳለው፣ ብዙዎቻችሁ ደግሞ ከአፕል እና ከሳምሰንግስ የትኛው ይበልጣል ብላችሁ ነበር። እጅግ አስገራሚ ኮምፓሪዝን ሰርቼላችኋለሁ። በጥቂቱ ለመጥቀስ ሳምሰንግ በዓለማችን ካሉ ትላልቅ ስካይስክሬፐሮች ሰርቷል። ሳምሰንግ ሚሊተሪ አለው። ሳምሰንግ ኢንሹራንስ አለው። ሚሊተሪ ስላችሁ ታንኮችን ጨምሮ ያመርታል። እጅግ ግዙፍ ነው። ታዲያ ስለ ሳምሰንግ የሰራሁትን እንዲሁም ስለ ሳምሰንግና ስለ አፕል ያወዳደርኳቸውን የቴክ ስቶሪስ ቪዲዮዎች እየተመለከታችሁ በእነሱ ቪዲዮዎች ላይ እንገናኝ። መልካም ቆይታ ነበረን። ጆኤል ነኝ። ይመቻችሁ።